ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? የሳምንቱ መጨረሻ ጨዋታ ተቃርቧል። አርሰናል ከዌስትሃም ጋር ባለፉት ቀናት ጥሩ ቀናት ነበሩ ለአርሰናል። ከፉላም ጨዋታ አንስቶ የአትሌቲኮ ማድሪድ መርሃ ግብርም ወደ ቻምፒየንስ ሊግ የፍጻሜ ውድድር ጉዞውን በደንብ አጠናቋል። ከዚህ በኋላ ያሉ የሚነሱ ጉዳዮች አሉ። በሳምንቱ መጨረሻ ከተነሱ ጉዳዮች መካከል የሳምንቱ የቻምፒየንስ ሊግ ምርጥ ስብስብ ውስጥ የአርሰናል ተጫዋቾች በብዛት ተካተዋል። እነማን ተካተቱ የሚለውን በስፋት እየተመለከትን እንቆያለን። ከባየርን፣ ከአትሌቲኮ ማድሪድ፣ ከአርሰናል፣ ከፓሪስ ሰን ዠርመን ተጫዋቾች መካከል እዚህ ስብስብ ውስጥ የተካተቱ ተጫዋቾችን እንነግራችኋለን። ከዛ ውጪ 2020 ላይ ሚኬል አርቴታ ኃላፊነቱን ሲጀምር በአርሰናል ከነበሩ ተጫዋቾች መካከል እነማን አሁን ቀርቷል ወይም ደግሞ የመጀመሪያ ፈርስት ፉል ሲዝኑን የመጀመሪያ ሙሉ የውድድር ዓመቱ በአርሰናል ሲያሳልፍ እነማን ነበሩ፣ አሁንስ እነማን የሉም፣ አሁን የቀሩትን ተጫዋቾች እናነሳለን። ሌላኛው ጉዳያችን በቻምፒየንስ ሊግ ላይ ምን እድል አለው፣ የአርሰናል ደጋፊዎች የትኬት ዋጋ ጥያቄም ይነሳል። ክሪስታል ፓላስን ከአርሰናል ጋር የሚያገናኘው ጨዋታን በተመለከተ ሌላ ሊነሳ የሚገባው ዝርዝር ነጥብ አለ። ይህንንም ጉዳይ ከእናንተ ጋር ስንቆይ የምናነሳው ሌላኛው መረጃችን ነው። የደጋፊዎችም ጥያቄ ለአውሮፓ እግር ኳስ ማህበር ብዙ እየተባለበት ይገኛል። የተጫዋቾች ዝውውር በስፋት እየተነሳ ይገኛል። አርሰናል በአውሮፓ በእንግሊዝም ትልቁ አትራፊ ክለቦች መካከል አንዱ እየተባለ ይገኛልና ያ ምን ያክል ደረጃ ላይ ያስቀምጧል? ስለ ቪክተር ዮኬሬስ፣ ስለ ማንቸስተር ሲቲ ተጫዋቾች ከኤቨርተን ጨዋታ አስቀድሞ ስለነበራቸው ሂደት እያነሳን እንቆያለን። ሌሎች አጫጭር ጉዳዮችንም ይዘናል። ሀሳብ አስተያየቶቻችሁን የላካችሁልን አብራችሁን ቆዩ። ትናንትናም የመጡልን መልእክቶች አሉ። ስለ ቲምበር ጉዳይ ሙሉቀን የጠየቀን ጉዳይ አለ። ምን አዲስ ነገር አለ ብሎናል። ትናንትናም ከትናንትና በስቲያም በሰራነው ቪዲዮዎች ላይ አንስተናል። ጁሪን ቲምበርን በተመለከተ በተለይ ነገ ዝርዝር ታይምላይኑን ታይም ፍሬሙን በደንብ እናነሳለን። መቼ ይመለሳል የሚለውን ግን በአርሰናል በኩል በጣም በጥንቃቄ የተጫዋቹን ጉዳት እየተመለከተው ይገኛል። ምክንያቱም ረጅም ጊዜ እንዳይጎዳ የመጨረሻ ጨዋታዎች ላይ ምናልባት ለቻምፒየንስ ሊግ ፋይናል ከዛም አስቀድሞ በፕሪሚየር ሊግ የመጨረሻ ጨዋታዎች ላይ ይመለሳል ተብሎ ይጠበቃል። ነገ በስፋት እንመለስበታለን። እንዳልክ አርሰናል ሁለቱንም ትልልቅ ዋንጫዎች ያሸንፋል ብሎናል። እንዳልካቸው ወጋው የጻፈልን መልእክት ነው። ከዛ ውጪ አሌክሶን ከልብ እናመሰግናለን ስለ ጻፍክልን መልእክት። ቶፊቅ የኬሬሽም ሰላም ቤተሰቦች፣ እኔ አርሰናል የቀሪውን 3 ጨዋታዎች በሙሉ ጎል እያስቆጠረ ብዙ ጎሎችን ማሸነፍ ሳይሆን 3 ነጥብ ብቻ ነው በምንም ብሎ ማግኘት ያለበትና ዋነኛው ትኩረቱ እሱ ላይ መሆን ያለበት የሚለውን ሀሳብ ልኮልናል። ቶፊቅ የኬሬሽ ከልብ እናመሰግናለን። የመጀመሪያ የመግቢያ ጥያቄ እናደርገውና አርሰናል ከቼልሲ ባለፉት ዓመታት ያስፈረማቸው ተጫዋቾች አሉ። ለምሳሌ የኖኒ ማዱኬ ዝውውር ባለፈው ክረምት ላይ የተጠናቀቀ ነው። ኬፓ አሪዛባላጋም ባለፈው ክረምት የፈረመ ተጫዋች እንደነበረ ይታወቃል። ነገር ግን አሁን ካሉ የቼልሲ ስብስቦች መካከል ከቡድኑ ከአጠቃላይ ከኤንዞ ፈርናንዴዝ ጀምሮ ስማቸው እየተነሱ ያሉ ተጫዋቾች አሉ ከቼልሲ ይለቃሉ ተብለው። በዚህ ስብስብ ውስጥ እነማንን ወደ አርሰናል አምጡ ብትባሉ አስፈርሙ ብትባሉ ማንን ታስፈርማላችሁ? ሮበርት ሳንቼዝ ከግብ ጠባቂው ጀምሮ ማርክ ኩኩሪያ ከዛ በተጨማሪም ሌቫይ ኮሊል አይነት ተጫዋቾች አሉ። ዌስሊ ፎፋና ከክለቡ እንደሚለቅ ይጠበቃል። ሪስ ጄምስ፣ ትሬቨር ቻሎቫ አሉ ተከላካይ ቦታ ላይ። ከዛ በተጨማሪ ግን አሌያንድሮ ጋርናቾ፣ ኤንዞ ፈርናንዴዝ እንዲሁም ደግሞ የነ ጆ ፔድሮ ኔቶም ስሞች፣ ሊያም ዴላፕ በተለይ ከክለቡ ይለቃል ተብሎ እየተነገረ ያለ ተጫዋች ነው። ኮል ፓልመርም ይጠቀሳል። ማንን አርሰናል ቢያስፈርም ትክክለኛ ዝውውር ነው ብላችሁ ታስባላችሁ? ሀሳብ አስተያየቶቻችሁን ላኩልን። ትናንትና የዩሮፓ ሊግ ጨዋታ ሲደረግ ነበረ። የዩሮፒያን ኮንፈረንስ ሊግም በተለይ የዩሮፓ ሊግ ጨዋታ ላይ የአስቶን ቪላን ማሸነፍ ሲጠብቁ ከነበሩ ክለቦች መካከል አንደኛው ቼልሲ ነው። አርሰናል ደግሞ የክሪስታል ፓላስን ጨዋታ በደንብ ሲጠብቀው ነበረ። ምክንያቱም ደግሞ የተለየ ምክንያት አለው። ክሪስታል ፓላስና ከአርሰናል ጋር በተያዘ የመጨረሻ የሚያከናውነው መርሃ ግብር አለ። በሊጉ ክሪስታል ፓላስ በሜዳው የሚገጥምበት አርሰናልን የሚገጥምበት ጨዋታ አለ። በዛ ጨዋታ ላይ ደግሞ አርሰናል ወደ ቀጣዩ ዙር ያለፈበት የፍጻሜው ጨዋታ የቻምፒየንስ ሊግ ጨዋታ የሚደረግበት ከቀናት በኋላ ይደረጋል። ሜይ 30 እንደሚደረግ ይታወቃል። ወይም ደግሞ ግንቦት 23 ቀን ቅዳሜ ዕለት ምሽት 1 ሰዓት ላይ የሚጀምር ጨዋታ ነውና ከጨዋታው ጋር በተያዘ ከክሪስታል ፓላስ መርሃ ግብር ጋር በተያዘ ደግሞ ክሪስታል ፓላስ ትናንትና ሻክታር ዶኔስክን አሸንፎ ወደ ፍጻሜው አልፏል። በኮንፈረንስ ሊግ ላይ አርሰናልም የቻምፒየንስ ሊግ ፍጻሜ ያለበት ክሪስታል ፓላስም የኮንፈረንስ ሊግ
ፍጻሜ ያለበት። ስለዚህ ጨዋታውን የሚያደርገው ሜይ 27 ነው። ያ ማለት ክሪስታል ፓላስና አርሰናል በእሁድ ዕለት መጨረሻ የፕሪሚየር ሊግ መርሃ ግብራቸውን ያከናውኑና ከቀናት በኋላ የሚደረገው የሜይ 27 ላይ በቀናት ልዩነት ከ3 ቀናት በኋላ ማክሰኞ ዕለት ሮብ ዕለት የሚደረግ የፋይናል ጨዋታ አለ። ክሪስታል ፓላስ ከራዮ ቫይካኖ። የራዮ ቫይካኖ በጣም የሚያስገርም ቲም ነው። እንደ አዲስ አበባ ስቴዲየም እንኳን ቀርቷል። ትኬቶችን በወረቀት የሚሸጥ ኦንላይን ላይ ምንም አይነት ማርኬት የሌለው በኢንተርኔት ላይ ደጋፊዎች መግዛት የማይችሉት ወደ ስቴዲየም ሄደው መጫወት ያለባቸው መሰለፍ አለባቸው ጨዋታዎችን ለመመልከትና ክሪስታል ፓላስ ከራዮ ቫይካኖ የሚያደርጉትን ጨዋታ በተለይ ከሰሞኑ አሰልጣኙም ሲያነሱት የነበረውን ሀሳብ ሳነሳ ነበረ በተደጋጋሚ ለሰርግ ነው ለልደት ነው የበለጠ ትኩረት የሚሰጠው። ክሪስታል ፓላስ ሰርጉ ዘንድሮ ኮንፈረንስ ሊግን ማሸነፍ ነው። ስለዚህ ፕሪሚየር ሊግ ላይ ያን ያክል የቀረው ነገር የለምና ለአርሰናል በተቀያሪ ወንበር ወይም ቀለል ባለ ጨዋታ አርሰናልና ክሪስታል ፓላስ የሚያደርጉት ጨዋታ ይኖራልና ያ በጣም ትልቅ አድቫንቴጅ ይዘው ለአርሰናል የሚመጣ መርሃ ግብር ነው። ለሁሉም ሌሎች ጉዳዮችንም ደግሞ እንመልከት። ከአርሰናል ጋር በተያዘ መነሳት ያለባቸው የቻምፒየንስ ሊግ ፋይናልን በተመለከተ የሚነሱ ነጥቦች አሉ። ስለ ቻምፒየንስ ሊግ ፋይናል ብዙ ሀሳቦች ብዙ ተንታኞች እያነሷቸው ያሉ ነጥቦች አሉ። ዝውውሮች ላይ ትኩረት እናደርጋለን ብለናል። ከቻምፒየንስ ሊግ ፋይናል ውጪ ግን ፕሪሚየር ሊጉ ላይ እያንዳንዱ ጨዋታ በሳምንቱ መጨረሻ ለምሳሌ ቡካዮ ሳካ በሚገርም ጊዜ በሚገርም ብቃት ተመልሷል። ከዌስትሃም ጋር በሚደረገው ጨዋታ ጥሩ ነገር እንመለከታለን ተብሎ ይጠበቃል። አርሰናል ሁለቱንም ዋንጫዎች ይበላል ሲለን ነበር ቅድም አድማጫችን እንዳልካቸው ዋጋው። በእንግሊዝ ታሪክ 5 ክለቦች ይህንን አድርገዋል። ሊቨርፑል 1977 እንዲሁም 1988 ላይ ቻምፒየንስ ሊግንም የፕሪሚየር ሊግ ዋንጫንም አሸንፏል። ማንቸስተር ዩናይትድ 1999 2008 ላይ በሁለቱም ጊዜ ደብል የፕሪሚየር ሊግ ደብል የሰራበት ነው። ማንቸስተር ሲቲ 2023 ላይ ትሬብል በሰራበት ዓመት ላይ ቻምፒየንስ ሊጉንም ፕሪሚየር ሊጉንም አሸንፏል። አሁን አርሰናል የድሎች አሉት። ፕሪሚየር ሊጉን በ5 ነጥብ ልዩነት እየመራ ይገኛል። ማንቸስተር ሲቲ አንድ ተስተካካይ መርሃ ግብር አለው ከክሪስታል ፓላስ ጋር። ከዛ ውጪ ደግሞ ከአርሰናል ጋር በተያዘ በቻምፒየንስ ሊጉም ላይ ፍጻሜው ላይ ያለ ቡድን እንደሆነ ይታወቃልና በፕሪሚየር ሊግ ላይ የቅርብ ተፎካካሪዎቹንም ሌሎቹንም በደንብ የሚረታበት ሰፊ ድል አለ። ቻምፒየንስ ሊግም ላይ ደግሞ የሚደረገውን ጨዋታ ትኩረት ተሰጥቶት ይነሳል። አንድ ሁለት ጉዳዮችን ግን ከማንቸስተር ዩናይትድና ከማንቸስተር ሲቲ ጋር ተነጻጽሮ መነሳት አለባቸው። ከሰሞኑ የማንቸስተር ዩናይትድ ደጋፊዎች እንዴት ለቻምፒየንስ ሊግ ፍጻሜ ማለፍ እንደዚህ ያስጨፍራል እንዴ ብለው ሀሳባቸውን ሲሰጡ ተመልክተናል። በዚህ ጉዳይ ላይ አንድ ጉዳይ ብቻ ማንሳት በቂ ነው። ምላሽ ትናንትናም ሰተንበታል። በተለይ ሩበን አሞሪም ማንቸስተር ዩናይትድን ለቀው በተሰናበቱበት ወቅት ላይ ከአርሰናል ጋር የነበራቸው የነጥብ ልዩነት 13 ወይም 15 አካባቢ ነበር። 15 ነጥብ ልዩነት ነበረ አርሰናል ከማንቸስተር ዩናይትድ የሚበልጠው። አሁን አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድ በጣም አሻሽሎት ማንቸስተር ዩናይትድ ጥሩ ጊዜ ላይ እያሳለፈ ማይክል ካሪክ በጣም በሚገርም ጊዜ ቻምፒየንስ ሊጉንም ማንቸስተር ዩናይትድ አረጋግጦ እንኳን ከአርሰናል ጋር ያላቸው ነጥብ ልዩነት 12 ነው። ስለዚህ ማይክል ካሪክ ልዩነቱ የ3 ነጥብ ብቻ ነበረ ቆይተው ብሎ መናገር ይቻላል። ባለፈው ደግሞ ማንቸስተር ሲቲ ከኤቨርተን ያደረጉ ጨዋታ ለአርሰናል በጣም ነቲየርኖ ባሬ የሚገርም ጊዜን ያሳለፉበት የአርሰናል ባለውለታ የነበረበት ነው ኤቨርተን። ከዛ ምሽት አስቀድሞ የማንቸስተር ሲቲ ተጫዋቾች እንግዲህ 5 ሰዓታት የፈጀ ፌርዋል ስንብት ነበራቸው። ጥቂት ተጫዋቾች በምሽት መዝናኛ ቤቶች ተገናኝተው በርናንዶ ሲልቫ፣ ጆን ስቶንስ፣ ናታን አኬ እንደሚለቁ ይፋ ተደርጓልና እነዚህ ተጫዋቾች ምሽት መዝናኛዎች ላይ አሳልፈዋልና 3-3 ከተጠናቀቀ በኋላ ፔፕ ጋርዲዮላን ያበሳጨ ነገር ሆኖ ተመልክተነዋል የሚሉ ሀሳቦች ሲሰነዘሩ ነበረ። ለሁሉም ስለ ሁለትዮሽ ዋንጫ ጋሪ ሊንከን የሚያነሳው ጉዳይ አለ። አርሰናል ሁለቱንም ዋንጫዎች ማሸነፍ የሚችል ከሆነ በጣም ካሳካው በጣም የተለየ ነገር ነውና ምንም ፐርፎርማንሱ ደካማ ሆኖ አልተመለከትኩትም ከአትሌቲኮ ማድሪድ ጋርና እያንዳንዱ ተጫዋች በሚገርም ብቃት የተጫወተበት ነውና በቻምፒየንስ ሊግ ኦል ሲዝን በውድድር ዓመቱ በሙሉ ሳይሸነፍ ተጉዟል። በፕሪሚየር ሊግ ላይ ጠንካራ ቡድን ነበርና ደብል ማሳካት የሚችል ከሆነ የሚገርም ጊዜ ላይ እንዳለ በደንብ ማሳያ ነው ብሏል። ስለ ቪክተር ኬሬሽ ደግሞ የሚነሱ ነጥቦች አሉ። በተለይ ሉዊስ ስኬሊን በተመለከተ ከቪክተር ኬሬሽ ብቃት መሻሻል ጋር በተያዘ የሉዊስ ስኬሊ በሜዳ ላይ
መሰለፍ ልዩነት አለው ይላል ጋሪ ሊንከን። እናንተስ ምን ታስባላችሁ? እንደ ጋሪ ሊንከን ሐሳብ ከሆነ ቪክተር ዮኬሬሽ ፐርፎርማንስ ዋይዝ ከፉላም ጋርም ከአትሌቲኮ ማድሪድ ጋርም በጣም ጥሩ ሲጫወት ነበር። በጣም ፖዚቲቭ የሆኑ ነገሮችን ተመልክተናል። ያ የሆነው ደግሞ ከሉዊስ ስኬሊ ጋር በቀጥታ የተያዘ ነው። ሉዊስ ስኬሊ ኳሶችን ወዲያው ኳስ ሲደርሰው ተርን ያደርጋል፣ ፊቱን ያዞራል፣ ወደፊት መገስገስ ነው፣ ወደፊት ነው የሚሄደው ኳሱ። ፓስም ሲያደርግ ኳስ እየገፋም ሲሄድ ወደፊት ነውና በዚህ አድቫንቴጅ ደግሞ ሌሎቹ የአርሰናል ተጫዋቾች ቪክተር ዮኬሬሽን ለማጫወት አመቱ ሙሉ ሳያደርጉት የሰነበቱትን ነገር ሲያደርጉት ተመልክተናልና አንደኛው ትልቁ ለውጥ ይሄ ነው በሚል የሰጠው አስተያየት በጣም እያነጋገረ ይገኛል። እናንተስ ምን ታስባላችሁ? በእርግጥ ከሉዊስ ስኬሊ ጋር በተያዘ አርሰናል አሁን ሌሽጦቢል 20 ሚሊዮን ፓውንድ 10 ሚሊዮን ፓውንድ ጨምሯል በእነዚህ ሁለት ጨዋታዎች ማለት ነው። ከዛ ውጪ በክለቡም ላቆየው ብል ትልቅ አስተያየት እንደሆነ አሁንም ሚኬል አርቴታ ረጅም ጊዜያት ላይ በጣም ተሸጉዶበት የቆየ ተጫዋች እንደነበረ መናገር ይቻላል። ሚኬል አርቴታ ከሉዊስ ኤንሪኬ በቀጣይ የሚጠበቅ ፍልሚያ ነው። በቻምፒየንስ ሊግም ላይ ደብል ለመስራትም ቅድም ጋሪ ሊንከንም እንዳለው ተመሳሳይ ነገሮች ይነሳሉ። እነ ስቲቨን ጀራርድ አርሰናል ዋንጫውን ማሸነፍ ይችላል፣ በደንብ ኬፐብል ነው ብዬ አስባለሁ የሚል ሀሳቡን ሲያነሳ ነበረ። በጣም ጥሩ ጨዋታ ይሆናል እንደሚሆንም ግምቴን አስቀምጣለሁ የሚለው ጋሪ ሊንከን ነው። በጣም ፋሽኔቲንግ ጌም ይሆናል። ፒኤስጂ ፌቨራይት ነው በእርግጥ ነገር ግን ፌቨራይትም ቢሆን አርሰናል የማሸነፍ ሰፊ ድል አለው። በጣም ከባድ ቡድን ነው። በአርሰናል በኩል እንደኔ በጣም ዲፌንሲቭ ስትራክቸሩን በደንብ ማጠናከር፣ ፊዚካሊቲያቸው ላይ በደንብ መስራት ያለባቸው ይመስላል። ለጨዋታው ዝግጅት በሚደረግበት ወቅት ላይ እነዚህ ትኩረት ሊሰጥባቸው የሚገባቸው ጉዳዮች ናቸው። ሁለት ስፔናውያን አሰልጣኝ ለፍጻሜ የሚያደርጉት ፍልሚያ ነው። አሰልጣኝ ሚኬል አርቴታ ከአሰልጣኝ ሉዊስ ኤንሪኬ የስፔን አሰልጣኞች በአውሮፓ ቻምፒየንስ ሊግ ላይ ደግሞ ደጋግሞ በመገኘት ቀራሚ የሚባሉ አሰልጣኞች ናቸው። ነገር ግን ብዙ ጊዜ የአውሮፓ ቻምፒየንስ ሊግ ፍጻሜ ላይ የተመለከትናቸው አሰልጣኞች ቢኖሩ ጀርመናውያን አሰልጣኞች በቁጥር ይበዛሉ። 10 ጊዜ ተገናኝተዋል የጀርመናውያን አሰልጣኞች። በቻምፒየንስ ሊግ ላይ ግን 4 ዋንጫዎችን ብቻ ነው ያሸነፉት። ከነዚህ መካከል የርገን ክሎፕ ባለፉት 20 ዓመታት ነው እየቆጠርክ ያለሁት የርገን ክሎፕ እንዲሁም ደግሞ አንዚ ፍሊክ ዩፔንክ የሚጠቀሱ አሰልጣኞች ናቸው። ቶማስ ቱዌልን ጨምሮ ማለት ነው። አንዚ ፍሊክን ማንሳት ይቻላል። 4 አሰልጣኞች ከ10 አሰልጣኞች ለፍጻሜ ደርሰው ያሸነፉ። በስፔን ብሔራዊ ቡድን በኩል በስፔን ናሽናል ቲም ወይም የዚህ ስፔናዊ የፓስፖርት ያላቸው አሰልጣኞችን ስንመለከት 9 ጊዜ ለፍጻሜ ደርሰው 5ቱ አሸንፈዋል። ይህም ሌላ ጥሩ የሚባል ቁጥር ነው። ከዛ ውጪ ግን የጣሊያን አሰልጣኞች 9 ጊዜ ደርሰው እንደ ስፔን 5 ጊዜ አሸንፈዋል። አሁን የስፔን 6ኛ 10ኛ ጊዜ ደርሰው 6ኛ እንግዲህ በቁጥር ቀዳሚ ይሆናሉ ማለት ነው። በአውሮፓ ቻምፒየንስ ሊግ ቁጥራቸውን በደንብ ከፍለው ማስቀመጥ ይችላሉና ሉዊስ ኤንሪኬ ስለ አርሰናል የሰጠው አስተያየት ነበረ ከጨዋታው መጠናቀቅ በኋላ። በተለይ በጣም የተለየ ጌም ነው። ፋይናል ነው። ፋይናል ደግሞ ሁልጊዜ ፋይናል ነው። ምናልባት ኤክሰፕሽናል የሆኑ ጨዋታዎችን ማንሳት ይቻላል። ለምሳሌ በአውሮፓ ቻምፒየንስ ሊግ ላይ አምና የነበረው ፋይናል 5-0 ሲጠናቀቅ ብዙ ጊዜ የፍጻሜ ጨዋታዎች እንደዚህ ጎል በጎል ተንበሽበሻው አይጠናቀቁም። አንደኛው ትልቅ ምክንያት ክለቦች ካላቸው አቅም በላይ ይጫወታሉ፣ ካላቸው አቅም በላይ ይከላከላሉ፣ ካላቸው አቅም በላይ ጥንቃቄዎችን ምርጫቸው ያደርጋሉና ያ ሊነሳ የሚገባ አንደኛው ምክንያት ነው። እንደ አጠቃላይ ግን ሉዊስ ኤንሪኬ እንዳለው ኤክሰፕሽናል ከሆኑ ጨዋታዎች መካከል የትናንት የዚህ ያምናውን ጨዋታ ነሳን። ኢንተር ሚላን ከፓሪስ ሰን ጀርመን የነበረ ፍጻሜ ጨዋታ። ከዛ ውጪ ስፔን ብሔራዊ ቡድን ከጣሊያን ብሔራዊ ቡድን በዩሮ ፋይናል ላይ 2012 ላይ ይመስለኛል የተገናኙበት አጋጣሚም ይነሳልና በፐርፎርማንስ ዋይዝ አርሰናል የሚገርም ዓመት ነው ያሳለፈው። አመቱ ሙሉ አንበለቨብል ነበረ፣ የማይታመን ብቃት ነው ያሳየው። አሁን ደግሞ ፋይናል ላይ ደርሷል። ለማሸነፍ ነው የሚመጡት፣ እኛም ለማሸነፍ ነው የምንመጣው፣ ታሪክ ለመስራት በተከታታይ 2 ዓመታት ለማሸነፍ የሚል አስተያየታቸውን ሰጥተዋል። እና ዴዝሪ ደዌም የሚሰጡት አስተያየትን ስንመለከት ነበረ። እኛ ዳግም ለማሸነፍ ሳይሆን አሁንም ለማሸነፍ ነው የምንመጣው ወይም ለሁለተኛ ጊዜ የሚለውን ነገር ትንሽ ነገሩን ቀዝቀዝ ያደርጓልና አሁንም ለመጀመሪያ ጊዜ እንደሚያሸንፍ ቡድን የምንጫወተው ብሏል ሚኬል አርቴታ። እንግዲህ ድሎ የአርሰናል ተጫዋቾችም ሁሉ ነገራቸው በእጃቸው ነው እና ዘንድሮ በተለይ ግንቦት 24 ከሚደረገው ምርጫ አስቀድሞ ትልቅ ፈንጠዝያ በአዲስ አበባ በሀገራችን በደንብ ይኖራል ተብሎ ይጠበቃል። የአውሮፓ ቻምፒየንስ ሊግን በግምት ደረጃ 55% አርሰናል የማሸነፍ እድል ተሰጥቶታል። ወደ 56% ወይም 55.8% ትክክለኛው ኤግዛክት ፊገሩ እንደዛ ነው። ፓሪስ ሰን ጀርመን ደግሞ 44.2% ቻንስ አለው የሚል የኦፕታ ሱፐር ኮምፒውተሮች ግምት
የተቀመጠ ነው። እነዚህ በደንብ በዝርዝር ሊነሱ የሚገባቸው ጉዳዮች ናቸው። 2020 እና 2026 ሚኬል አርቴታ የመጀመሪያ ፉል ሲዝኑን የመጀመሪያ ሙሉ የውድድር ዘመኑን በአርሰናል ያሳለፈበት ወቅት ላይ በአርሰናል ቤት ፒየር-ኤመሪክ ኦባሜያንግ፣ ግራኒት ዣካ፣ አሌክዛንደር ላካዜት እና ዊሊያን ካሉም ቻምበርስ፣ ዊሊያም ሳሊባ አይነት ተጫዋቾች ነበሩ። ሞሐመድ ኤልኔኒን፣ ቶማስ ፓርቴን መጥቀስ ይቻላል። ብዙ ኒኮላስ ፔፔንም ቴርኔን እንዲሁም ደግሞ ዳቪድ ሉዊዝ መጥቀስ ይቻላል። አሁን ደግሞ 2020 ላይ የቀሩት ስንት ተጫዋቾች ናቸው? 4 ተጫዋቾች። በወቅቱ የመጀመሪያ ፉል ሲዝን ላይ በአርሰናል በሚኬል አርቴታ ስር ጋብሪኤል ማጋሌሽ ነበረ፣ ዊሊያም ሳሊባ ነበረ፣ ቡካዮ ሳካ ነበረ፣ ጋብሪኤል ማርሴሊ ነበረ። አሁን እነዚህ ተጫዋቾች ብቻ ቀርተዋልና እነዚህ ተጫዋቾች በእርግጥም የአርሰናልን ፍሬ ማየት ይገባቸዋል። በቻምፒየንስ ሊግ የሳምንቱ መጨረሻ ምርጥ 11 ስብስብ ውስጥ ደግሞ ዴክላን ራይስ የሳምንቱ ምርጥ ተጫዋች ተብሎ የቻምፒየንስ ሊግ የዚህ የጥሎ ማለፍ የሰሚ ፋይናል ሰከንድ ሌግ ጨዋታ የምርጡ ተጫዋች ዴክላን ራይስ ተብሎ ተመርጧል። ከዛ ውጪ ደግሞ ዳቪድ ራያ በግብ ጠባቂ ቦታ ላይ፣ ዊሊያም ፓቾ፣ ዊሊያም ሳሊባ እና ፑቢል የአትሌቲኮ ማድሪዱ ተከላካይ በተከላካይ ስፍራ ላይ በ3 ተከላካዮች አማካኝ ስፍራ ላይ ዴክላን ራይስ፣ ጆሹዋ ኬሜች፣ ክቪቻ ክቫራትስኬሊያ እንዲሁም ደግሞ ሌላኛው ዴዝሪ ዶዌ በፓሪስ ሳን ጀርማን በኩል ሶስቱ አራቱ አማካዮች ናቸው። 2 መደበኛ አውት ኤንድ አውት ዲፌንደሮች የዲፌንሲቭ ሚድፊልደሮች ሆነው ከዛ በተጨማሪ ዴዝሪ ዶዌ እና ክቫራትስኬሊያ እንደ ዊንግ ባክ የተካተቱበት ነው። ኦዝማን ዴምቤሌ፣ ቡካዮ ሳካና ሉዊስ ዲያዝ ደግሞ ከፊት ያሉት የተቀመጡት 3 ተጫዋቾች ናቸውና የአርሰናል ተጫዋቾች 4 ተጫዋቾች ከ11ዱ 4ቱ የአርሰናል ተጫዋቾች ናቸው። 3ቱ የፓሪስ ሳን ጀርማን ደግሞ 4 ተጫዋቾች አሉ። 2 የባየር ሙኒክ 1 የአትሌቲኮ ማድሪድ ተጫዋች አለና አርሰናል ምን ያክል ጥሩ ወቅት ላይ እንዳለ ሌላ ማሳያ ሊሆን የሚችል ጉዳይ ነው። ብዙ እያልን እንገኛለን። ዝውውሮችን ደግሞ እንመልከት። ከዛ አስቀድሜ አንድ የመጨረሻ ጉዳይ ላንሳ። የአውሮፓ እግር ኳስ ማህበር 17200 ትኬቶችን ለአርሰናልና ለፓሪስ ሳን ጀርማን ለፍጻሜው ሰጥቷልና ይህ በጣም ተቃውሞ እያስነሳ ያለ ጉዳይ ነውና በአርሰናል በኩል 8600 ትኬቶችን የአርሰናል ደጋፊዎች ያገኛሉ ማለት ነው። በእርግጥ እንደ ጀነራል ፐብሊክ ለሌላው ለህዝብ ለአውሮፓ እግር ኳስ ተመልካቾች 39000 ትኬቶች ሲሸጡ ያንን ገዝተው ደግሞ ወደ ስቴዲየም የሚገቡ የአርሰናል ደጋፊዎች ይኖራሉ። ከ67415 ትኬቶች መካከል እነዚህ በቀጥታ ለደጋፊዎች የሚሸጡ 61400 ትኬቶች አሉ። ያ ማለት 28% ትኬቶች ለአርሰናልና ለፓሪስ ሳን ጀርማን ደጋፊዎች 8600 ትኬቶች ቀርቦላቸዋልና በጣም ብዙ የሚባል ትኬት አይደለም በሚል የአርሰናል ሰፖርተርስ ትረስት የተባለ ደጋፊዎች ማህበር አለ ተቃውሞን ሲያሰማ ነበረ። ዝውውሮችን የተመለከቱ ጉዳዮችን ደግሞ በዝርዝር እናንሳ። ከሰሞኑ ጃኮቭ ኪቪየር ወደ ፖርቶ ዝውውሩን አጠናቋል። 19 ሚሊዮን ፓውንድ አካባቢ አርሰናል ያገኘበት ዝውውር ነው አጠቃላይ በጀቱን ስንመለከትና በዚህ ሂደት ላይ ከፖርቶ ሰዎች ጋር አርሰናል ሲደራደር አንድ ተጫዋች ሲጠይቅ ነበር ተብሏል። ዘ ታይምስ ይዞት የወጣው ዝርዝር ዘገባ ነውና ቪክተር ፍሮልድ ይባላል። የዳኒሻይ ተጫዋች ገና 20 ዓመቱ ላይ ይገኛል። በቅርቡ ነው ፌብሩዋሪ ወር ላይ ነው 20 ዓመት የሞላው። 19 ዓመቱ ላይ ያለ ከኮፐንሃገን ፖርቶ 20 ሚሊዮን ፓውንድ ያስፈረመው ተጫዋች ነውና ፖርቶዎች አሁን 50 ሚሊዮን ፓውንድ 52 ሚሊዮን ፓውንድ አካባቢ ለተጫዋቹ ይፈልጋሉ። ተጫዋቹ ደግሞ በራይት ሳይድ ከ3 አማካዮች መካከል ለምሳሌ 4-3-3 የሚሰለፍ ወይም የሚጠቀም ያንን ፎርሜሽን የሚጠቀም ቡድን ካለ ከ3ቱ አማካዮች የቀኝ መስመር ቦታ ላይ የሚሰለፈው አማካኝ ይሆናል ማለት ነውና በጣም የሚገርም ፊዚካሊቲ የሚገርም አይነት በጣም ታታሪነት ያለው ግቦችን ማስቆጠር የሚችል አይነት ተጫዋች ነው። ለምሳሌ በያዝነው ውድድር ዘመን 8 ግቦችን አስቆጥሯል። በሁሉም ውድድሮች 6 አሲስቶች አሉት። ጥሩ የሚባል ቁጥር ነው። ለመደበኛ አውት ኤንድ አውት ሚድፊልደር ለሚባል ተጫዋች ጥሩ ቁጥሮች እንዳሉት ማንሳት ይቻላል። የፖርቱጋል ሻምፒዮን ሆኗል ከፖርቶ ጋር። ሌላ የሊግ ሻምፒዮን ልምድ ያለው ወጣት ተጫዋች አርሰናል ለማስፈረም ንግግር ላይ እንዳለ ተሰምቷል። በጣም ጥሩ አቅም አለው። ፖርቶ ደግሞ ባለፈው ዓመት በጣም ወደ ቻምፒየንስ ሊግ ለመመለስ በሊጋ ላይ በፕሪሚየር ሊጋ ላይ ለመፎካከርም በፖርቱጋል ብዙ ገንዘቦችን አውጥቷልና ከነዚህ ዝውውሮች መካከል አንዱ 20 ሚሊዮን ፓውንድ የወጣበት ተጫዋች ነውና 30 ሚሊዮን ፓውንድ አትርፎ መሸጥ 32 ሚሊዮን ፓውንድ አትርፎ መሸጥ ለፖርቶ ትልቅ እንደ ትርፍን የሚቆጠረው 72 ሚሊዮን ፓውንድ ነው የውል ማፍረሻው እስከ 2030 ድረስ ውል አለው። ነገር ግን የዴንማርካዊ ተጫዋች ወደ አርሰናል የሚመጣበት እድል አለና የፖርቶ ሰዎችና የአርሰናል ሰዎች መነጋገራቸውን በተጫዋቹ ዝውውር ጉዳይ ላይ እየተነሱ ያሉ ጉዳዮች አሉ። አስገራሚ 2 መረጃዎችም ተመልክቻለሁ ከዝውውር ዜናዎች ጋር በተያያዘ መነሳት ያለባቸው ጉዳዮች ናቸው። አንደኛው
ከብራይተን ጋር በተያዘ አርሰናል ካርሎስ ባሌባን በቅድነት ይዞታል የሚሉ ዘገባዎች ወጥቷል። 65 ሚሊዮን ፓውንድ አካባቢ የሚገመት ተጫዋች ነው። ማንቸስተር ዩናይትድ በጣም አጥብቆ የሚፈልገው ተጫዋች ነው። ቼልሲም ነገር ግን አንዳንድ ሰዎች እንደ ኮት ኦፍ ሳይድ ዘገባ ከሆነ አርሰናል 65 ሚሊዮን ፓውንዱን ከፍሎ ይህንን ተጫዋች ከብራይተን ማስፈረም ይፈልጋል። ሚኬል አርቴታ የተጫዋቹን ፊዚካሊቲ፣ ቴክኒካል ኳሊቲ፣ ኢነርጂውን፣ ጉልበቱን ከዛ በተጨማሪ የሎንግ ተርም ፖቴንሻል ያለው ተጫዋች ነውና አማካኝ ስፍራ ላይ ይህንን ተጫዋች ማስፈረም ይፈልጋል። የስኳዱንም ጥራት በደንብ ማጠናከር ይፈልጋል የሚሉ ሀሳቦች አሉ። እናንተስ ምን ታስባላችሁ? አንዳንድ ሰዎች የአርሰናል ደጋፊዎችን በማህበራዊ ትስስር ገጾች የዜና ከወጣ በኋላ አንድ መከራከሪያ ነጥብ ሲያነሱ ተመልክቻለሁ። ሉዊስ ስኬሊ የሚገርም ብቃት ላይ ይገኛል። ካርሎስ ባሌባ ከሉዊስ ስኬሊ በምን ይሻላል? ወይም ደግሞ የተሻለ ሊያደርገው የሚችለው ነገር ምንድን ነውና አርሰናል ሌሎች ተጫዋቾች ላይ ሌሎች ቦታዎች ላይ ይህንን ገንዘብ ፈሰስ ቢያደርገው ጥሩ ነው የሚሉ ሀሳቦችን ተመልክቻለሁ። የኤንዞ ፈርናንዴዝም ጉዳይ ይነሳል። በማንቸስተር ሲቲ በጣም አሰልጣኝ ፔፕ ጋርዲዮላ በውድድር ዓመቱ ቀጣይ ዓመት ላይ ማንቸስተር ሲቲን የሚያሰለጥን ከሆነ ኢንዞ ፈርናንዴዝ ከቸልሲ ይምጣልን የሚል ሀሳብ አለው የተባለ ይገኛልና ሚኬል አርቴታም ይፈልጓል የሚሉ ዘገባዎችን ቲም ቶክ ላይ ተመልክተናል። ነገር ግን አርሰናል ለኢንዞ ፈርናንዴዝ ያን ያክል ገንዘብ የ25 ዓመቱ አርጀንቲናዊ የዓለም ዋንጫ አሸናፊ ነው፣ ጥሩ ተጫዋች ነው፣ የባህሪ ችግሮች እንዳሉበት ግን ተመልክተናል። እስከ 2032 ድረስ በቸልሲ በስታንፈርድ ብሪጅ የሚያቆይ ውል አለው። ነገር ግን ሌላ አዲሱ ተጫዋች ይሆናሉ የሚለው ትልቁ ጥያቄ ሆኗል። አርሰናል የሚያስፈርመው ከቸልሲ አዲስ ተጫዋች ከዳቪድ ሉዊዝ ጀምሮ እነ ዊሊያን ከዛ በተጨማሪም በቅርቡ ኖኒ ማዱዌኬ ከፓሪዝ አባላጋን ተመልክተናል። ከኤንዞ ፈርናንዴዝ ጋር በተያዘ ደግሞ 120 ሚሊዮን ፓውንድ 130 ሚሊዮን ፓውንድ ከፍሎ አርሰናል ያስፈርመዋል የሚለው በጣም ትልቅ ጥያቄ እየተነሳበት ያለ ጉዳይ ነው። ለሁሉም እነዚህ ስፖርታዊ መረጃዎቻችን በዝርዝር ያነሳናቸው ጉዳዮች ናቸው። መልእክቶቻችሁን እንጠብቃለን። ቪዲዮቻችንን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ቻናላችንን አበረታቱን። ያለ እናንተ ምንም ነን። ስለዚህ በእናንተ ተሳትፎ በእናንተ ጥንካሬ ምንቀጥልንና ሀሳብ አስተያየቶቻችሁን እየላካችሁልን አብራችሁን ቆዩ። ሰብስክራይብ አድርጉ፣ ለአርሰናል ደጋፊዎች አጋሩ። የአርሰናል ቻምፒየንስ ሊግ ፋይናል እስኪደርስ ድረስ ቢያንስ 30 ሺህ ሰብስክራይበሮች ላይ መድረስ አለብን እንደ ታርጌት አስቀምጠናል። እናንተም በዚህ ላይ ትብብራችሁን እንፈልጋለን። ሼር፣ ላይክ፣ ሰብስክራይብ እያደርጋችሁ ቤተሰብነታችሁን አሳዩ። ነገ የዌስትሃምና የአርሰናልን ጨዋታ በደንብ በዝርዝር እነማን ይሰለፋሉ፣ ከጉዳት እነማን ተመለሱ፣ አዳዲስ የቡድን ዜናዎችን ይዘን በአዳዲስ ጉዳዮች እንመለሳለን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።